ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን። በያላችሁበት ሁሉ ሰላማችሁ ብዝት ይበልልኝ። ዛሬ ደግሞ በአዲስ ቪዲዮ መጥቼላችኋለሁ። አዲስ ዩቲዩብን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው በማየት አብራችሁን ቆዩ። መልካም ቆይታ። ውድ ቤተሰቦች ያው እንግዲህ ፎቶ እንዳያችሁት ወይም ቪዲዮ ላይ እንዳያችሁት መግቢያው ላይ ያያችሁትን ምስል መቼም ያው አይታችኋል። በጣም ነው የሚያሳዝነው። እውነት ለመናገር ይሄንን አይቶ እንጃ ይሄን አይቶ ታሪኩን ሰምቶ የማያዝን ራሱን የማይመለከት እኔ ምን ጋር ነው ያለሁት ፈጣሪንስ እንዴት ነው ማመስገን ያለብኝ የማይል ያለ አይመስለኝም። ያው ፈጣሪውን የሚያምን ከሆነ እና ያ ሰው አለ አይደለ የሚያስብ ከሆነ እንደዛ ብሎ የማያስብ ያለ አይመስለኝም። ምክንያቱም ብዙ ጊዜ እኛ ሰዎች ራሳችንን እናማርራለን። አረብ ሀገር ሄደን እድሜያችን አለፈ ሳንወልድ ሳናገባ ብለን የምናስብ ብዙ በየቤቱ ስላለን እና ይችን ምስኪን ያየ ሰው እንደዛ ብሎ ፈጣሪውን ይቅር በለኝ ፈጣሪ የማይል ያለ አይመስለኝም። በየቤቱ በየጓዳው በየማዳም ኩሽና ሁሉም እድሜ ሄደ አገር ቤት ሳልገባ ስንት አመት ሙሉ እዚህ ኖርኩኝ ምናምን የሚል ብዙ አለ። ያው እየተፈጠረም ስላለ ማለት ነው። እና ደግሞ ከኛ የባሰም ሌላ የባሰ ችግር አለ። በነገራችን ላይ አንዳንዴ ሞትም እኮ ጥሩ ነው አለ አይደለ? ከሞት ምንድነው እኔ በጣም የምፈራው ያው እንግዲህ መሞት ለኔ ምንም ማለት እንደ ማንኛውም ነፍስ ሳልፈራ ቀርቼ ሳይሆን ለኔ ሞት ግልግል ነው። ግን የሆነ አካላችሁ ጎሎ የሆነ ማሰብ የሆነ ጭንቅላታችሁ ተበላሽቶ ምናምን ከሰው በታች ስትሆኑ ነው ያኔ ነው የሞት እንጂ አንዴ መሞትም እኮ ይሻላል። በእውነት እንደኔ አስተሳሰብ ይሻላል። እና እህታችን በጣም ነው የምታሳዝነው። በስመአብ እውነት ይሄን አይቱን እንጃ የሆነ ራሱን የማይመለከት የማዳም ቅመም የሚኖር አይመስለኝም። በጣም ነው ያሳዘነችኝ። እግዚአብሔር ሆይ ክብር ይስፋ ጸጋህ ይጓደል። የእውነት እኔ በስመአብ እግዚአብሔር ይቅር ይበለኝ። እኔ ማለት ብዙ አለ አይደለ? ያው ካሳለፋችሁት ህይወት አንፃር ብዙ ነገር ትላላችሁ። ያረ የኔ ህይወት እንደዚህ እንላለን ትላላችሁ ብቻ ሳይሆን እኔ ራሴ እላለሁ ማለት ነው። እኔ አረብ ሀገር አልቆየሁም ግን አለ አይደለ ያሳለፍኩት ታሪክ ያሳለፍኩት የኔ የግል ህይወቴ በቃ ከዚህ የተሻለ እንድመኝ ነው ማማረረው። ሁሉ ጊዜ እንዲሰጠኝ ነው ማማረረውና ክብሩ ይስፋ ለእግዚአብሔር። ከዚህ በኋላ ፈጣሪ ይቅር ይበለኝ። ስለወደፊቱም እሱ ያውቃል። በጣም እንትን የሚል ነገር ነው ያየሁት እና እነግራችኋለሁ ስለዚህ ቪዲዮ። ይሄንን ቪዲዮ ላይክ አድርጉት ብዙ ሰው ላይ እንዲደርስ ያው የቤተሰቦቿ እንዲገኙ እነግራችኋለሁ። ስለ ልጅቷ ቤተሰቦቿ እንዲገኙና ከቤተሰቦቿ ጋር እንድትገናኝ ማለት ነው። ቪዲዮውን ላይክ አድርጉት ሼርም አድርጉት ውዶችዬ። አብራችሁን ቆዩ እንግዲህ እና ውድ ቤተሰቦች በምስሉ ላይ ያያችኋት የኛ ቢጤ ሸቃላ ማለት ነው ከ15 አመት በፊት እንደ ሆስፒታል ውስጥ ገብታ በዛው ፈላጊም የላት ምንም ጠያቂም የላት 15 አመት ሙሉ ሆስፒታል ውስጥ እንደምትኖር ታማ ማለት ነው። መዳን ሳትችል ቀርታ እንደምትኖር ነው መረጃው የሰማሁት ማለት ነው። ወደ ሳውዲ አረቢያ ነው ያሉት ያለችበት ሆስፒታል ማለት ነው። ያለችበት ሀገር ሳውዲ አረቢያ እና ያው የኔ ጠያቂም የለ ምንም የለ እንኳን ታውቃላችሁ እንኳን በሰው ሀገራችን ላይ እንኳን ከተማ ላይ ራቅ ብለን ስንሄድ ምንም የሚጠይቀን ሰው የለም። ሀገራችን ከተማ ውስጥ እንኳን ማለት ነው ወደ ከተማ ራቅ ካልን ከዘመድ ካዝማድ ከተወለድንበት ቦታ ትንሽ ራቅ ካልን ጠያቂ እናጣለን። እንኳን አይደለም አረብ ሀገር ሰው ሀገር ስደት የሄደች ልጅ ማለት ነውና ምንድነው የሆስፒታሉ ባለቤት ያሉ ማለት ነው። ቪዲዮውን እንደሰማሁት ከሆነ እውነት ቤተሰቦቿን አገኙልን እንጂ ሁሉንም ወጪ እኛ እንሸፍናለን። ብቻ ቤተሰቦቿን አገኙልንና ከኛ አገናኙን ሁሉንም ወጪ እኛ እንሸፍናለን። ሌላ አንፈልግም። እናንተ ብቻ ቤተሰቦቿን አፋልጉን ብለው ነው ያሉ የተባለ ማለት ነው።
እና ውዶች ላይክ ሼር እያደረጋችሁ ለብዙ ሰው እንዲደርስ አድርጉ ማለት ነው። ያው ሁላችንም ስደት ላይ ነን። ስደት ላይ ሆነን ደግሞ የሚጨክን ልብ የለንም እኔ እስከማውቀው ድረስ። ምክንያቱም ህመምን እናውቃለን በትንሹም ቢሆን እንዴት ብቸኝነት እንዴት እንደሆነ በቃ አለ አይደለ ከቤተሰብ ርቀን ስለምናየው ስለምናቅ ህመም ይገባናል። እና ላይክ አድርጉት ብዙ ሰው ላይ እንዲደርስ። ያው እንግዲህ የኔ ቻናል አዲስ ነው። ያው እኔ የራሴን አስተዋጽኦ ልወጣ ብዬ እንጂ ብዙም እንደማይታይ አውቃለሁ። ምክንያቱም ቻናሉ አዲስ ነው፣ ምንም እይታ የለውም። ግን እናንተ የምታዩት ሰው ቪዲዮውን የምታዩት ሰዎች ላይክ አድርጉት። ላይክ ስታደርጉት ሌላ አዳዲስ ሰዎች ላይ የመታየት እድል ይኖረዋልና ውድ ቤተሰቦቼ እንግዲህ ይሄን ቪዲዮ አይታችሁ መቼም ራሳችሁን ማትገመግሙ እንጃ በቃ እንጃ ታሪኩን ስሰማ በቃ የሆነ ብቻ ውድ ቤተሰቦቼ በያላችሁበት በየምትሰሩበት ሀገር በያላችሁበት ሰላማችሁ ብዝት ይበል፣ ክፉ አይንካችሁ፣ ወጥቶ ከመቅረት ያድናችሁ፣ ያሰባችሁትን ሁሉ እንድታሳኩ ፈጣሪ ይርዳችሁ። እና ደግሞ ራሳችሁን ጠብቁ፣ በጣም ራሳችሁን ጠብቁ። የሆነ ማዳም ሲጮሁብን የሆነ ሲናደዱብን ምናምን ጭቅጭቅ ሲበዛ ጠዋት ማታ ጭቅጭቅ ሲሆን ራሱ የሆነ መንቀል አለ፣ የሆነ አላለ መሳት አለ፣ ጭንቅላትን መሳት አለና ውድ ቤተሰቦቼ በያላችሁበት እናንተ ነው ያላችሁት። አንድ ስደተኛ ለራሷ ብቻ ነው ያለችው። ምክንያቱም ከሷ ውጪ አጠገቧ ያለ የራሷ የሆነ ሰው ስለሌለ ማለት ነው። እና ሁላችሁም በየራሳችሁ ራሳችሁን ጠብቁ። በምግብም ቢሆን አለባበስም ቢሆን ያው ሙቀትም ሲሆን አላ ብቻ ራሳችሁን ጠብቁ፣ ራሳችሁን ትሪት አድርጉ። ታላቅ ወይም ታናሽ ወይም እናት ወይም አባት የለም ስደት ቦታ። ስለዚህ ለራሳችሁ ተቆርቋሪ ራሳችሁ ናችሁ እና ራሳችሁን ጠብቁ። ፈጣሪ ጠብቀን ሁላችንም ባያለንበት ወጥቶ ከመቅረት ያድነን። ያው ይሄን ቪዲዮ አይቶ ማያዝን ያለ አይመስለኝም። እኔ በጣም ነው ያሳዘነችኝ። እግዚአብሔር ያውቃል። ምናልባት ስበቡ ሆኖ ይሆናል እንግዲህ ከ15 ዓመት በኋላ እንደዚህ ቪዲዮ መሰራቱ። እኔ ግን በነገራችን ላይ እስከ ዛሬ ራሱ ለምን ዝም እንዳሉ አልገባኝም። 15 ዓመት ሙሉ ለምን ዝም እንዳሉ አልገባኝም። ለምን ቪዲዮ መስራት እንዳልፈለጉ አልገባኝም። ምናልባት እግዚአብሔር ሰበብ አድርጎ ከቤተሰቦቿ ሊያገናኛትም ሊሆን ይችላል፣ አይታወቅምና ውድ ቤተሰቦቼ እንግዲህ እናንተ ሸር ላይክ አድርጉት። ላይክ እያደረጋችሁ ጀምሩ። በጣም ነው የምታሳዝነው። እና ደግሞ ስትታይ ያው የሆነ የኑሮ ሁኔታ ብስቁልቁል ብላ ታማ ምናምን ትሪት ስላልተደረገች ነው ትልቅ ሰው የምትመስለው። ስትታይ ትልቅ አትመስልም ማለት ብቻ እንትኗ ነው ታማሚ ስለሆነች ብስቁልቁል ስላለች ነው ትልቅ የምትመስል እንጂ አትመስለኝም። ትልቅ የተመቸው ኑሮ ቢኖራት ትልቅ አትመስለኝም። ያው በልጅነቷ ወጥታ የቀረች ናት እንጂ በልጅነቷ ያው ህፃን እያሉ ወጥተው አስቡት እንግዲህ ወደው ደግሞ አሟት ሆስፒታል ገብታም ሊሆን ይችላል። ብቻ ግን ትልቅ አትመስለኝም። ተመችቷት ምናምን እንደኛ ብትለባብስ ያን ያክል ትልቅ አትመስለኝም። እና ውድ ቤተሰቦቼ እኔ መናገር የምፈልገው እንግዲህ አንድ ቪዲዮ ስንሰራ አንድ ነገር የሆነ ጭካኔ የሆነ ነገር ስናይ የራሳችንን እንድናይ ነው፣ ራሳችን እንድንማርበት ነው። ከዛ ካለፈው ነገር እኛ እንድንማርበት ነው። ሁላችሁም ራሳችሁን ጠብቁ በያላችሁበት። ሁላችሁም የዛሬው ቪዲዮ ትምህርት እንደሚያስወስደን ተስፋ አድርጋለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ቻው ቻው። አመሰግናለሁ።